የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኢትዮጵያ ታሪክና ቅርስ ዘርፍ ሰፊ ቦታ ያላት በገዳማት አድባራቷ የዚህ ማሳያ ሀብት ንዋያተ ቅድሳትን የሚገኝባት የታሪክ ምንጭ ናት። ከነዚህ የቅድስት ቤተክርስቲያን ሀብት መገኛ ታሪካዊ ቦታዎች አብዛኞቹ ለዓለም ያልተገለጡ ያልታወቁ ነገር ግን እንደ እንቁ የሚያበሩ የቅድስት ቤተክርስቲያን ማንነቷ ናቸው። የቅዱሳን መገኛ የጻድቃን መኖሪያ ከሆኑት የሀገራችን ክፍሎች መካከልም ደግሞ የሰሜን ሸዋ ሀገረ ስብከት አንዱ ሲሆን በዚህ ሀገረ ስብከትም በርካታ ጥንታዊና ታሪካዊ አብያተ ክርስቲያናትና ገዳማት ይገኛሉ። በዛሬ መርሃ ግብራችን ልናስጎበኛችሁ የወደድነው ከመዲናችን ደብረ ብርሃን በመነሳት ከአምስቱ መንዞች አንዱ ወደ ሆነው መንዝላሎ ምድር ወረዳ በሞላሌ ከተማ አልፈን ብዙ በረከትና ድንቅ ተአምራት ወደ ተደረገበት እድሜ ጠገብና የታሪክ የቅርስ መገኛ ስፍራ ወደ ሆነው እመጓል ደብረ ምሕረት ቅዱስ ዑራኤል ገዳም ነው። የአምስት ወረዳዎች ስም ስያሜ መነሻ ምንጭ እንደሆነ የሚነገርለት መንዝ ስያሜው የመጀመሪያ ስሙ አሸን ነበር። ስሙ የመጀመሪያ ስሙ አሸን የሚባል ነበር። አሸን ዛሬ ግን ጌታችን ኢየሱስ ክርስቶስ ቅዱስ ዑራኤል ደሙን በዚህ ከነዛ በኋላ መንዝ ተባለ። መንዝ ማለት ነዝሃ ረጨ፣ ነዝሃ ጠመቀ፣ ነዝሃ ፈሰሰ ይላል። እንግዲህ በግሱ መጽሐፍ ስንመለከት መንዝን የሚያስጠራው አሁን ቅዱስ ዑራኤል ገዳም ይህ ገዳም ኢየሱስ ገዳም ነው። ህዝቡ ሰው ከዚህ ወጥቶ ወደ ሌላ ቦታ ወደ ሌላ ክልል ሲሄድ ከየትነ ካለው ከመንዝ መንዜው ተብሎ ስሙን የሚያስጠራው ህዝቡ ስሙ መንዜ ነው። እንደገና ደግሞ ሀገሩን መንዝ ብሎ አስጠርቶታል። የበረከታ መንዝ ማለት የበረከታ ሀገር የቅዱሳን ሀገር ማለት ነው። እንግዲህ በተረፈ ዋናዎቹ በጎዳናዎቹ ትምህርትን መውሰድ ይቻላል። በመልክዓ ምድሩ ቃል ኪዳኑ ሁኔታውን ማየት የሚመጡ የሚገቡ የሚወጡ ሰዎች ሁሉ መንገዷ በአንድ ቦታ ነው የምትገባው። መንገዷ ጠበብ ያለች ግራና ቀኟ ገደል የሆነ በጣም ጠባብ ናት። እንግዲህ በዚህ ሲመጡ ሰዎች ሁሉ መንፈሳቸው ታድሶ ልባቸው ታድሶ ነው የሚወጡ የሚወርዱባት። ቅዱስ ዑራኤል ከተራራው ላይ ያንን ደራጎን ሲጎራርድ ተራራውን ጭምር ነው የከፈለው። ጉዟችንን ከሞላሌ ከተማ ወደ ግራ መስመር ተገንጥለን ትንሽ ደቂቃዎችም በመኪና ከተጓዝን በኋላ ተሽከርካሪ የማይገባበት የእግር ጉዟችንን ጀመር። አካባቢው በሰብልና በለምለም እጽዋቶች ያጌጠ በተራሮች የተሞላ ለእግር ፈታኝ የሆነ ቦታ ተመለከትን። የመንዝ ማማ ምድር ወረዳ ቆላማና ደጋማ አካባቢዎችን ሰንሰለታማ ተራራዎች ከፍለውት ይታያሉ። የገደሉ ውበት አስፈሪነቱን አስረሳን። ላይናችን በአረንጓዴ እጽዋት የተዋቡ ተራሮችን ምግብ አድርገን ሰዎች በተራ የሚወጡና የሚወርዱበትን የተራራ ስንጣቂ የሚመስል ከሁለቱም ጎን ቁልቁለት የሆነ ቦታን ደርሰን ጓዛችንን ይዘን በተራ ያለፍን ሲሆን ይህንንም አባቶች በመጽሐፍ ቅዱስ ምሳሌ ያለው መሆኑንም አስረዱን። ለኢያሱ ሲነግረው የሙሴን ሕግ ይዘህ ቀጥል፣ ወደ ግራ ወደ ቀኝ አትበል፣ ቀጥ ብለህ በእምነት ቀጥል ብሎ የተናገረው ኃይለ ቃል አለ እና እኛም አሁን በዚህ ስንሄድ እንደምታውቁት ወደዚህ ገደል ነው፣ ወደዚህ ገደል ነው፣
በዚህ አልፈን የምንሄደው እመጓ ደብረ ምሕረት ቅዱስ ዑራኤል ገዳም ነው። በዚህ ስንሄድ ቀጥታ እዚያ ስንሄድ በእምነት ጠንክረን ወደ ጎንና ወደ ግራ ማለት የለብንም። ቀጥታ ሄደን በዚህን ገደል አልፈን ስንሄድ እዚያ ዑራኤል ነው የምናገኘው። ዑራኤል ደብረ ቆጵሮስን ነው የምናገኘው። ስለዚህ በዚህ የሚያልፍ ሰው ሁሉም ወዲያ ወዲህ ማለት የለበትም፣ ወደ ግራ ወደ ቀኝ ማለት የለበትም። ቀጥ ብሎ መሄድ አለበት። በዚህ ያለፈ ሰው ሁሉ እንግዲህ በእምነት ቀጥ ብሎ መሄድ እንዳለበት ይህ ቦታ ያስረዳናል። ይህ ታሪክ ያስረዳናል። ይህ መልክዓ ምድር ያስረዳናል። ስርጣማው መንገድ ከፍታና ቁልቁለት ያለውን ተራራማ ቦታ ይህንን የታሪክ መስህብ ቅዱስ ዑራኤል ታምራቱን የገለጠበትን ስፍራ ለማየት በመጓጓት በብርታት የወረድን ሲሆን በተራሮች ወደ ተከበበችው የመልክዓ ምድሩ አቀማመጥ ግርምትን ወደሚፈጥረው ወደ እመጓል ደብረ ምሕረት ቅዱስ ዑራኤል ገዳም አመራን። በቅዱስ ዑራኤል ድርሳን የተገለጸውን ቅዱስን ቦታ ለማየትና የተደረገ ተአምራትን ለቅዱስ ዑራኤልና ለእመቤታችን ለቅድስት ድንግል ማርያም የተገባላቸውን ቃል ኪዳን ለመስማት የክርስቶስን ብዛተ ደሙ የተረጨበትን ጽዋ የተሰወረበትን ተራራ ቆጵሮስን ለማየትና ታሪኩን ከስሩ ለመረዳት የታሪክ ነጋሪ አባቶችና ካህናትን ለማግኘት ወደ ቆላማዋ እመጓል ደብረ ምሕረት ቅዱስ ዑራኤል ገዳም ደረስን። ይህ የበረከትና የቅድስና አምባ ከስሙ መነሻ ተነስተን ለማወቅ ወደን የገዳሙን አስተዳዳሪ መላከ ምሕረት ቀሲስ ተክለ ኢየሱስን እመጓል ማለት ምን ማለት ነው ስንልም ጠይቀናል። እመጓል ማለት የእናትና የልጅ አገር ማለት ነው። እመጓል ብሎ የሰየመው ጌታችን ኢየሱስ ክርስቶስ ይህችን አገር ኢትዮጵያን ተናቱ ጋር ሲጎበኝ ከዚህ ሲደርሱ ይህች አገር ደስ አለችኝ ልጄ ወዳጄ በጣም ታገር ሁሉ ታየሁት ሁሉ ደስ አለችኝ አለችው ይላል። ከዚህ በኋላ ደስ ታለችሽ የኔና ያንቺ አገር ተሆነ በሚል እመጓል ብያታለሁ ብሎ ራሱ ጌታችን ኢየሱስ ክርስቶስ ለሰየማት። እመ ማለት እናት ማለት ነው። ጓል ማለት ደግሞ ልጅ ማለት ነው። በደብረ ምሕረት ቅዱስ ዑራኤል ገዳም ውስጥም የሚተዳደሩ የቀጭን አምባ ማርያም ወይም ምሳለ ማርያም እና ቅዱስ እግዚአብሔር አብ ቤተ መቅደስ ይገኙበታል። እነዚህ ቤተ መቅደሶችም በተራሮች የተከበቡ በለምለም እጽዋት ያሸበረቁ የምህረት ቦታ ናቸው። ገዳሙን የከበቡት የተለያዩ ተራሮች የሚገኙ ሲሆን በእነዚህ ተራሮችም በፊት ጣዖት የሚመለክበት እንደነበርና አሁን ቅዱስ ዑራኤል በብርሃን ነጎድጓድ አስወግዷቸው ይቦታም ለስሙ መጠሪያ ትሆን ዘንድ ለቅዱስ ዑራኤል ተሰጥቶታል። በዚህ ተራራ ላይ አንደኛ ዘንዶ ይመለክበት ነበር። ከዚያም ደግሞ ዝቅ ብሎ ክሊና ማለት ገሊላ ማለት ነው። ክሊና ማለት የእናቴ አገር ትሁን ብሎ ስላስቀመጠላት ማለት ነው ክብሯን። ስለዚህ ከዚያም ዝቅ ብሎ በቀጭን አምባ ማርያም አካባቢ የተደረመሰው ገደል ሶስት አይነት አጋንንት ነበረበትና የሚያመልከው አንዱ ዘንዶ ነው፣ አንዱም ደግሞ ጉንዳን ነው በክሊናው ላይ፣ ሶስተኛው ደግሞ በመሳሃበ አጋንንት የሚያመልኩ ሰዎች ነበሩ ይላል። ቅዱስ ዑራኤል አይቶ በጣም ተናደደ ይላል። እንዲህ ያለ ቦታ ላይ እንዲህ ያሉ ጠላት አሉና መጽንዕ ኃይል ይዘዝልኝ አጠፋቸው ዘንድ አለው። ጌታ መጽንዕ ኃይል የብርሃን ነጎድጓድ ላከለት ይላል። ከዚያም በኋላ የብርሃን ነጎድጓድ ይዞ መጥቶ ቅዱስ ዑራኤል ከዚህ ተራራ ላይ ያለውን ዘንዶ ጎራርዶ እታችም በዚህ ክሊና ላይ ያለውን የጉንዳን አምላኪዎች አጥፍቶ እታች ዝቅ ሲል ደግሞ ከቀጭን አምባ ማርያም ጎን ላይ 75,000 አጋንንት ይላሉ ሊቃውንት ሲተርኩት። ከ5,000 በላይ የሆኑ አጋንንቶች ነው የሚለው ደግሞ በድርሳን ዑራኤሉም ላይ አለ። የነኛን ሁሉ አጥፍቶ ይሄንን ቦታ ቀድሶ አንጽቶ አጽድቶ ባርኮታል ቅዱስ ዑራኤል። ይሄንን ካጠራ ካነጻ በኋላ ይችን ቦታ ለአንተ ለታዛዤ
ለቅዱስ ዑራኤል መስምህ መጠሪያ ትሁን ብሎ ቃል ኪዳን ሰጥቶታል። በዚህ ቦታ በመጀመሪያ የተመሰረተው የኢየሱስ ቤተክርስቲያን ሲሆን በ12ኛው ክፍለ ዘመን አጼ ይኩኖ አምላክ የቅዱስ ዑራኤልን ቤተክርስቲያን በዚህ ቦታ እንዳሰሩትም ይነገራል። በ8ኛው 194 ዓመተ ምህረት አንበሳ ውድም የሚባል ንጉስ ከዚህ ቦታ ላይ ታቦተ ኢየሱስን ተክሏል። በዚህ ሲገለገል ከቆየ በኋላ በ12ኛው 100 ክፍለ ዘመን ደግሞ አጼ ይኩኖ አምላክ የቅዱስ ዑራኤልን ቤተክርስቲያን ተክሎ ቀድሶ ታነጸ በኋላ ደብረ ቅዱስ ደብረ ልዑል ብሎ ሰይሞታል። ይህን ቃል ኪዳን ተቀብሏል። ቅዱስ ዑራኤል በአንተ ስም ዝክርን የዘከረ ያንተን ቤተ መቅደስ ያነጸ በአንተ ስም የተማጸነ በዚህች ቦታ ላይ መጥቶ የጸለየ ጸሎቱን ያደረሰ እኔ እንደ ንጹህ ዕጣን አድርጌ ቀበለዋለሁ ብሎ ቃል ኪዳን ሰጥቶታል። ከዚህ ቦታ ላይ እንግዲህ ከዚያ ከነበረበት ጊዜ ጀምሮ ብዙ ህሙማን እንደተፈወሱ ሌሎችም የቦታው ልዕልናና በረከት ካወቁ በኋላ ከውጭው ዓለም ከሮም ከግብጽ ከሩቅ ከአራቱም ማዕዘን እየመጡ ከዚህ ቦታ ላይ ይማጸኑባት ነበር ይላል። እነኛም ከሩቅ በቅተው የመጡ ቅዱሳኖች አጽመ ቅዱሳናቸው በየዋሻው ዙሪያውን ይገኛል። እዚህ በአይን የሚታይ ሄዶ የሚጎመኝ ተከብሮ የተቀመጠ ቦታ አለ ዋሻ። በዚያ ዋሻ ውስጥ ይገኛሉ። ይህም ቤተ መቅደስ ከዘመን ብዛት ተሰነጣጥቆ የነበረ ቢሆንም በራሳቸው ወጪ ቤተ መቅደሱን በአዲስ መልክ ያሰሩት ደጃዝማች ወልደ ሰማያት ሲሆኑ የአካባቢው ህዝብም በጉልበት እያገዘ አሸዋና ውሃን ከወንዝ እያመጣ የተሰራ ሲሆን አሁንም ለሚሰሩ ልማቶች የአካባቢው ህዝብ በጉልበት እያገዘ ይገኛል። ክቡር ደጃዝማች ወልደ ሰማያት ናቸው። ምክንያቱም እንዳልኩ የመጀመሪያ የነበረው ቤተክርስቲያን ተሰነጣጥቆ ምን ብሎ የነበረ ነበር። ማቹ መምሪ ሀብተወልድ የሚባሉ አባት በሚችሉት አሰርተውት የነበረ ነው። ከዛ በኋላ ግን ስናየው ብዙ ነገሩ የተጎዳ ነው እና እኒህ አባት በሳቸውን ባወሩላቸው እዛ ተቀምጠው ከአባቶች ከእናቶች ጋር ተቀምጠው ሲጫወቱ ሰምተው ይሄን ቦታ ማየት አለብኝ ታሪኩን ነበር ያወሩላቸውና ይሄን ቦታ ማየት አለብኝ ምንድነው ችግሩ ብለው እኔ እንዲሰራልኝ ነው ሲሏቸው ቆርቆሮ ነበር ያዘዙላቸው የነበሩ። ከዛ በኋላ ደግሞ ራሳቸው መተው እንዲያዩት ሆኗል። ሲያዩት ደግሞ አዝነዋል። ከዛ ኮሚቴ ነበር ኮሚቴ አብረን እንስራ ሲሉ አልሰራላቸው ሲሉ እኔ ወልደ ሰማያት ራሴ ብቻዬን እሰራዋለሁ ብለው ራሳቸው ብቻቸውን ይሄን ዳገት ቁልቁለት አሁን መኪና አለ ግማሽ መንገድ በዛ ሰዓት መኪና የለም በእግራቸው ምርኩዛቸውን ይዘው እየወጡ እየወረዱ ራሳቸው መሐንዲስ ራሳቸው ፎርማል ሆነው ቢርባቸው ቢጠማቸው የተደላደለ እንኳን መኝታ ላግኝ አላሉም። ከንባ ጋራ እኔ ከናንተ መፈልገው ጉልበት ነው ብለው የሰሩት አባት እሳቸውን መቼም ይሁን መቼም ሳላመሰግናቸው አላልፍም። ሰው ቅርሱን ለእናት ለአባቱ ለልጅ ልጁ ነው የሚሰጠው። እኒ አባት ግን የሰጡት ለመላኩ ለቅዱስ ዑራኤል ምንን ማረክለታለሁ ብለው የሰጡ አባት ናቸው። ከነገስታት ዘር የተገኙ እንኳን ለሰው ለአህያ የሚያዝኑ ሲወጣ ሲወርድ አህያ ደከመው የሚሉ አባት ልጅ እስከ ልጆቻቸው ድረስ እኔ እንዴት ባለ አንደበት ላመሰግናቸው ምችልበት አንደበት የለኝም። ማመሰግነው ግን እሳቸው ነው። ከምንም በላይ የመንግስቱ ወራሽ ያድርግልን። ልጆቻቸው ድረስ እድሜና ጤና ክብር ይስጥልኝ። ቤተክርስቲያን እንኳን አልፈው ይሄን ሰርተው እንኳን እምቢ አላሉ። ሌላም ሰርተዋል። ግን ለደብሩ ደግሞ
እንደው ከርሻ ጋር ትንሽ የሚጎርሷት ብለው እንኳን ደሞዛቸውንም ሁሉ አብረው ያደረጉ አባት ናቸው። ማንም ይሄ ሊያደርግ አይችልና ምስጋናዬ ይሄ ነው። ለዚህ ቅዱስ የበረከት የቅድስና አምባ ለሆነው የቅዱሱ ጽዋ መገኛ ስፍራ የተሰጠው ቃል ኪዳን ምንድነው ስንልም ጠይቀናል። ለዚህ ቦታ የተሰጠው ቃል ኪዳን ንስሐ እንኳን ሳይገባ በዚህ ቦታ መጥቶ ወደፊት ያሰበ ንስሐ ሳይገባ ኃጢያቱ ገና ሳይሰረይለት በዚህ ቦታ ላይ እየጸለየ እንዳለ ስጋው በዚህ ቢያርፍ አነ እሰሪ ሎቱ ኃጢያቱ መድኃኔ ዓለም በቃሌ ብሎ እኔም ኃጢያቱን ደመሰሰለታለሁ ፍጹም መንግስተ ሰማያትን አወርሰዋለሁ ብሎ ለቅዱስ ራኤል ይህንን ታላቅ ቃል ኪዳን ሰጥቶታል። እስከ መጨረሻ ድረስ ይችና ዓለም ከመኖር ወደ አለመኖር እስከመወስድባት ድረስ ከዚች ቦታ ላይ ጠለ ምህረቴን ሰላሜን በረከቴን አልነሳትም። የሰገረ ቆቅ የበረረ ወፍ አይገደልብሽ አይገደልባት ብሎ ለቅዱስ ራኤል ይህን ቃል ኪዳን ሰጥቶታል። የገዳም ታላቅ ገዳም የታሪክ ማህደር የበረከት ቦታ ነውና በዚህ ቦታ ከወረዳችን እንግዲህ ከመንዝማማ ምድር ወረዳ ቤተ ክህነት እንግዲህ ታላቅ ገዳማት አሉ። ከታላላቆቹ ዋናው ይሄ ነው። እንግዲህ ይሄ ቦታ የቃል ኪዳን ቦታ ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅዱስ ራኤል ቃል ኪዳን የሰጠበት ቦታ ነውና ይህ የምህረት ቦታ የሆነ ገዳም በምን ይተዳደራል? መሰረተ ልማቶችስ አሉት ወይ ስንልም የጠየቀን ሲሆን ዶክተር አለማየሁ ዋሴ በጻፈው መጽሐፍ እመጓ በሚለው መጽሐፍ የቦታውን ጥንታዊነት ከማስተዋወቅ በተጨማሪ የመጽሐፉ ሽያጭ ገቢም በከፊል እንደተሰጣቸውና በሞላሌ ከተማም ሁለገብ ህንጻ ለመስራትም መጀመሩን ተናግረዋል። ቀደም ሲል ርስተ ጉልት ነበረው ይሄ ገዳም በዘመነ ኃይለ ሥላሴ ነበረበት ዘመን ድረስ ከቀደም ሲል ተነበረው ለኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት ሲሶ መንግስት ነበራት በመንግስት እና ይሄ ቦታ ቀጭናም በማርያምን ጨምሮ በርካታ ርስተ ጉልት ቆርጠውላት በዚያ ተተዳደር እንደነበረ ይነገራል። አሁን ዛሬ ግን የሚተዳደረው የራሱ የሆነ ልማት የለውም። መሬቱም ከደርግ ዘመን ጀምሮ ተወስዷል። በህዝብ በአማናያን ነው እየኖረ ያለው። አማናያን ይዞ ከዚህ ደብር መጥቶ ስለ ፈውሱ ስለ ቃል ኪዳኑ ተረድቶ መጥቶ ምን ጎደለው እያለ ይዞት ያለ ምእመናን ነው። በቃ ህዝብ ነው እና አሁን ብዙ አባቶች ያውቁታል። ባወቁበት መጥተው ምን ጎደለው በሚል የማስቀደሻውን የመገልገያውን የመምህራኑን የቀሳውስቱን ሐሳብ በመውሰድ የተወሰነ ያህል እየታገሉ ያሉት ምእመናኖች ናቸው። መሰረተ ልማት እየሰራን ያለ ነው። አሁን ዙሪያ አጥር የለውም። አጥሩን እያጠርን ነው። ሞላሌ ወረዳ ላይ ሁለገብ ህንጻ ተጀምሯል። አለማየሁ ዋሴ ሌሎችም አባቶች እማሆይ አጸደ ማርያም የመሳሰሉ እናቶች በወቅቱ ታግለው መስርተው ተቀምጦ ይኖር ነበር። በአሁኑ ሰዓት ተጀምሮ እየተሰራ ነው ያለው። ይሄም እየተሰራ ያለው ከራሱ ወጪ ልማት ሳያገኝ በህዝብ ነው። ከህዝብ ላይ በሚገኝ እንዲሁ በማሳሰብ በጎ አድራጊ ነው እያስተዳደረው ያለ እንጂ በራሱ የሆነ ልማት የለውም። መሬትም የተወሰናለ ያን ያህል ነው ገቢው። ስለዚህ የሚተዳደርበት በቂ መተዳደሪያ የለውም። ካህናቱም በነፃ ነው የሚያገለግል። ይሄ ዶክተር አለማየሁ 7 ፕሮጀክቶች ነበሩት። ከሰባቱ አንዱ እመጓ ቅዱስ ራኤል ነበር። ለሱም የተሰጠው በሞላሌ የሊዝ ቦታ ነበርና ያንን ቦታ ልንሰራው አንችልም፣ እኛ 5 ሳንቲም የለንም፣ ግን ህዝብን አምነን ነው ይሄን ነገር ያደረግነው ብዬ ለህዝብ በዚሁ አስተላልፌ ነበር። አሁን ደግሞ በወንድሞቻችን ምክንያት አዲስ አባታችንም መጥተው ብዙ እንቅስቃሴዎች ተደርገዋል። ምን ቢባል ያጥር የምታየው ያጥር ሁኔታ በዛ በሚታየው የመስቀል ቤት ሁኔታ የልማት እንደ መንቀሳቀስ እየጀመርን ነው። አልጨረስንም፣ እየጀመርን ነው ያለነው።
ለዚህ ገዳምም እንደ ወረዳ ቤተ ክህነት ምን እቅዶች እንደሚገኙና ወደፊትም ገዳሙን ከማስተዋወቅ አንፃር እየተሰራ ያለው ምንድነው ስንልም የመንዝማማ ምድር ወረዳ ቤተ ክህነት ኃላፊ ሊቀ ካህናት በጻወንድ አፍራሽን ጠይቀናል። በዚህ ገዳም እንግዲህ ብዙ ስራዎች እየተሰሩ ነው እንደሚታወቀው ብዙ ምእመናን ከውጭማ ሀገራት ከዓለማትም እየመጡ የሚድኑበት ቦታ ስለሆነ ይህን ቦታ እንደ ታላቅነቱ ለመስራትና ለማከናወን ስራዎች እንዲሰሩ መንፈሳዊ ስራዎችም እንደዚሁም ደግሞ በልማትም እንዲሰሩ የወረዳው ቤተ ክህነትና ሰበካ ጉባኤው በደንብ በመነጋገር ሰፊ እቅድ አግኝተናል። እዚህ ቦታ መጥቶ የማይድን የለም። ብዙ ምእመናን ይመጣሉ። እነኚህ የሚመጡ ምእመናን ምቹ ሁኔታ ለመፍጠር የደብሩ ሰበካ ጉባኤውና የወረዳው ቤተ ክህነት በዚህ ቦታ ላይ መብራት መግባት አለበት ብሎ አቅደናል። መንገድ መሰራት አለበት ብሎ ተደብሩ ሰበካ ጉባኤው ጋራ አቅደናል። እንደዚሁም ደግሞ የቅዱስ እግዚአብሔር አብ ቤተ ክርስቲያን በደንብ እንዲሰራ በጅምር ላይ ያለው ቤተ ክርስቲያን እንዲያልቅ የደብሩ ሰበካ ጉባኤ እቅድ ነውና ይሄን እቅድ ለማስፈጸም ከወረዳው ቤተ ክህነት ጋራ በሰፊው ተነጋግረናልና እንግዲህ የመብራት እንግዲህ የሚመጡ ምእመናንን ምቹ ሁኔታ ለመፍጠር መንገድ በመልካም መንገድ መጥተው እዚህ መጥተው ድነው እንዲመለሱ ስለፈለግን እንግዲህ ይሄ ቦታ እንደሚታወቀው ሚስጥር ሆኖ ያለ ቦታ ነው። ገና ብዙም ያልተገለጸ ወደፊት የሚገለጽ እንግዲህ ይሄን ሚዲያ የሚመለከት ሁሉ ይሄንን መንገድ እና የመብራት ስራ እንዲሰራልን ሁሉ አሳስባለሁ። በገዳሙ አገልግሎት ላይ የሚገኙ ካህናት ደሞዛቸው አናሳም ቢሆንም ለሶስቱም ቤተ መቅደስ 25 ካህናት እየተዘዋወሩ የሚያገለግሉ ሲሆን የቅዱስ ኡራኤልን ቤተ ክርስቲያን ያሰሩት ደጃዝማች ወልደ ሰማያት ለካህናት ደሞዝ የገንዘብ ድጋፍ እንደሚያደርጉም ገልጸውልናል። በዋናነት በደብሩ ላይ ያቋቋምና የዜማ መምህር እንዲሁም የዝማሬና የዝማሬ መዋሥዕትና የቅዳሴ መምህር ይገኙበታል። እያስተማሩ ነው። አገልግሎቱ ያው ሰፋ ያለ ነው። ደሞዛቸው በቂ ደሞዝ የላቸውም። ካህናቱ የካህናቱ ብዛት ደግሞ እስከ 25 ይደርሳሉ። ይሄ ከ25 ካህናት እየተዘዋወረ ሶስቱንም ቤተክርስቲያን ነው የሚያገለግለው። በጣም አናሳ የሆነ ደሞዝ ነው የሚከፈላቸው። አንደኛው ይሄን ቤተክርስቲያን የምታየውን ቤተክርስቲያን ያቋቋሙ ወልደ ሰማዕት ደጃዝማች ወልደ ሰማዕት ይባላሉ። እሳቸው የተወሰነ በዚህች በሰራኋት ቤተክርስቲያን ውስጥ እንዲያገለግሉልኝ ብለው ከራሳቸው ወጪ በማድረግ የተወሰነች ልካሉ። ደሞዛቸው ያ ነው። በቂ ደሞዝ የለም። ይህ ገዳም ብዙ ዓመታትን ያስቆጠረ ቢሆንም እንደ ታሪካዊነቱ ያልተነገረለት እንደ ቅድስናው ያልተወራለት ለሰዎች ተሸሽጎ ለእግዚአብሔር ቅርብ የሆነ ቦታ ሲሆን ዶክተር አለማየሁ ዋሴ በጻፈው መጽሐፍም ስለ ቦታው ታሪክ ዳሰሳም ቢያደርግም ቦታው እምቅ ታሪኮችን የያዘና በሰዎችም ዘንድ በሰፊው ስላልተጎበኘ መሰረታዊ ልማቶች መንገድ፣ መብራት እንዲሁም የተለያዩ ስራዎች በሰፊው ያልተሰሩለት ቅዱስ ቦታ ነው። መብራት የለውም። የመንገዱ ጉዳይ እንኳን አይደለም እዚች ማረፊያ ፋስት መጣ እንዳይሃት ከዚያ ድረስ እንኳን መንገዱ በቂ ሆኖ ተረብርቦ መኪናዎች ለተጓዦች ለበጎ አድራጊዎች ለሚጎበኙ ሰዎች ሁሉ መንገዱ አልተሰራም። ከዚያም በታይ ዝቅ ብለህ እንዳይኸው ስታየው በጣም አስቸጋሪ ጎዳና ነው። የመንገዱን ጉዳይ ቢሰራ ግራና ቀይ ብረት ተሰርቶለት ቢሆን ኖሮ ያዝ እየተደረገ በጣም ግዙፍ ገደል ነው። ተግራም ተቀኝም ያው ስትመጣ እንዳይኸው ከባድ ነው። ይሄ አልተሰራም። ለ29 ዓመታት በገዳሙ በሚችሉት ያገለገሉ እንግዶችን በመቀበል የሚታወቁ የቅዱስ ኡራኤል ወዳጅ የሆኑ እማሆይ አጸደ ማርያም በዚህ ቦታ የሚገኙ ሲሆን ይህ ገዳም በአሁኑ ሰዓት እየተዋወቀና ዓለም እያየው ነው። ለብዙ ዘመናትም ተሸሽጎ ነበር። ለሰው የተሸሸገ ለእግዚአብሔር የሚታይ ቅዱስ ቦታ ነው ሲሉም ገልጠውታል። በመጣሁበት ሰዓት እንዲህ አይነት ቤተክርስቲያን ወይም ደብር ወይም ገዳም እንዲህ አልነበረም የነበረው ማለት ነው። አሁን
እንዲህ አምሯል ብዬ ነው ለኔ አምሯል ብዬ ነው ቅዱስ ዑራኤል ራሱን ሸሽጎና ደብቆ ለእግዚአብሔር ተገልጾ ለሰዎች ተሸሽጎ ተደብቆ የተቀመጠ ቅዱስ ቦታ ነው የነበረው በዶክተር አለማየሁ ምክንያት በጻፈው ጽሁፍ ብዙ ምእመናኖች መተው እንዲባረኩ እንዲቀደሱ ከተባረከው ቦታ ክብርን እንዲያገኙ ከተቀደሰው ቦታ ቅድስናን እንዲያገኙ ያደረገው እሱ ነው ማለት ብል መሳሳት አይደለም እና ከዛ በኋላ በሚመጡት ምእመናኖች በሚመጡ ወንድሞቻችን ጉዞ እህቶቻችን ብዙ ነገሮችን ሰርተናል ይህ ቅዱስ ቦታ ልማቶች ቢኖሩትም እንደ ክብሩ እየተሰሩ ያሉ ልማቶች ጥቂት መሆናቸውን የመንገድ ስራዎቹ ተጀምሮ እንደነበርና በመሸርሸሩ መንገዱ ሳይሰራ ቀርቷል ብለዋል ልማት አለው ብልም ተጣቦ ተቸግሮ ያለበት ቦታ ነው ቅዱስ ዑራኤል እንደ ክብሩ ቦታውን አላገኘውም በቃ እኔ መግለጽ ስለምፈልግ ነው እንደ ክብሩ ቦታ አላገኘም የተስፋ እንግዶች ሲመጡ ብዙ ምናስተናግድበት ነገር የለንም አዳራሾች የሉም ማረፊያዎች የሉም የውሃ ችግር ነበር የውሃ ችግር አመልድ አምጥቶልን አሁን ፍሳሹ ከዚህ ከሁለት ወር በኋላ ይፈሳል ብለን እናምናለን ይፈስልና በየቦታው ቦኖ በግቢያችንም አስገብቶልናል አሁን የመንገዱን ደሞ ስናስብ በእኛ በኩል እንችላለን ብለን የመንገዱን ለመቅረፍ ፈልገን ነበር ጀመርነው መልሶ በየአመቱ እየተሸረሸረ ውሃ እየጎዳው መኪናዎች በትክክል ሊገቡ አልቻሉም ግን ከ4 ሰዓት መንገድ የ1 ሰዓት መንገድ ነው አሁን ያለው ያንንም ደግሞ እግዚአብሔር በፈቀደ ሰዓት የሚስተካከልበት ሁኔታ ሊኖር ይችላል ይሄም አንድ ለውጥ ነው ብለን እናምናለን ማለት ነው ለዚህ ትልቅ የታሪክ ምንጭ የሆነ ቤተ መቅደስ በገንዘብም በጉልበትም በሐሳብም እገዛ ያደረጉትን ቤተክርስቲያኑን በራሳቸው ከማሰራት ጀምሮ አሁንም ለካህናት ደሞዝ ያገዙ ያሉ የቤተክርስቲያን ባለውለታ ደጃዝማች ወልደ ሰማያት የምስጋናቸው መጀመሪያ አድርገው በመቀጠልም በገዳሙ ለብዙ ጊዜያት የመጣውን እንግዳ ተቀብለው የሚያስተናግዱ የደግነት ምሳሌ የሆኑ ቅድስት ቤተክርስቲያኑ ሲሰራን ያገዙትን እማሆይ አጸደ ማርያምንም አመስግነዋል በዋናነት ደጃዝማች ወልደ ሰማያትን እናመሰግን ወዳለሁ ዛሬ 101 አመት ላይ ነው ያሉት ይሄን ቤተክርስቲያን በራሳቸው ገንዘብ አንጸው ህዝቡን አስተባብረው አንጸው ለህዝቡ መዳኛ አስረክበው ነው ሲወጡት ሲወጡ አገልጋይ ካህናቶች ደግሞ ትንሽ እንደው ያቅሜን ያህል ብለው በወር እየከፈሉ ነው ያሁንም ያሉ ወደፊት ደግሞ ብለዋል እኔ ስሞት ይቺው የምትመጣው እንዳትቋረጥ ብለው አክሲዮን በ14 ሚሊዮን ገዝተው አክሲዮን ደክረው እኔ ስሞት እንዳይቋረጥ እንዲህ ያለ አባት ስለሆኑ እግዚአብሔር አምላክ እንግዲህ የሰማይ ርስት ያወርስልኝ በየሳቸውና አመሰግናለሁ የሳቸው መሰል ደግሞ በዚህ አጸደ ማርያም ይገኙበታል እዚህ ደብር የመጣውን እንግዳ ተቀብለው እንግዳውን እንደ እንግድነቱ ለጸበል መጥቶ የራበውን እንደ ረሃብተኝነቱ ሁሉንም የሚሸኙ ይሄን ያደረጉ የሚገኙ ይሄም ቤተክርስቲያን ሲያንጹ ደጃዝማች ወልደ ሰማያትን ተቀብለው እሳቸው ከግቢም ከውጭም ድንጋይ ፈንቅለው አግዘው አብረው ሆነው ብቻ እኩል ተራምደው መሳዘጋይተው ያላቸውን ነገር አድርገው አብረው የሰሩ እሳቸው ናቸው እሳቸውም በሁለተኛ መሰግን ወዳለው ዶክተር አለማየሁ ለደብራችን ለገዳማችን ስላስተዋወቀልን ይሄንን ፕሮጀክትም ስለሰጠን ዛሬም ነገም ከነገ ወዲያም በመንዝ ላይ ስሙን ተክሏል መቼም ልንረሳው የማንችል ነው ስለዚህ ድንቅና ቅዱስ ቦታ ለአእምሮአችን ምግብን የሚሆነውን ለእግራችን በረከት የሆነውን የቅዱስ ዑራኤልን ገዳምን ከብዙ በጥቂቱ ያወቅን ሲሆን ይህንንም ቤተክርስቲያን በአገልግሎት እየተፋጠኑ የሚያገለግሉ
አብነት ተማሪዎችን ለማየት ከቅዱስ ዑራኤል ቤተክርስቲያን ጥቂት የእግር ጉዞን አደረግን። አብነት ትምህርት ቤት የቤተክርስቲያን የጀርባ አጥንት የሆኑ ሊቃውንት የሚፈሩበት የጥንት ታሪኩን የጠበቀ የታላላቅ አባቶች መነሻ ሲሆን ወደ ግቢው ስንደርስም በደሳሳ ጎጆ ውስጥ የሚኖሩ የወደፊት የቅድስት ቤተክርስቲያን ተረካቢ ተማሪዎች ከመምህራቸው ዕውቀትን እየቀሰሙ ሲቀጥሉ ተመለከት። በዚህ ወረዳም ስማቸው በሰፊው ከሚነገርላቸው የጉባኤ መምህራን አንዱ ከሆኑት የኔታ አክሊሉ ግርስር ቁጭ ብለው የተማሩ መላከ ምህረት መምህር ይትባረክ መንግስቴ በአሁኑ ሰዓትም በዚህ በእመጓል ገዳም ደቀ መዛሙርትን በማፍራት ላይ እንደሚገኙ ተነግሮናል። በእውነት የኔታ አክሊሉ በዚህ ወረዳ ላይ በታላቅ አባትነት የሚጠሩ በጣም የሰሩ ስራ ሁሉ ቅዱስ የሆነ ያስተማሯቸው ልጆች ከ5000 ከ6000 በላይ ያስተምረው ይሄንን ሀገር አንቅተው ከሳቸው ውስጥ ተፈልፍለው የወጡትን መላከ ምህረት መምህር ይትባረክ መንግስቴ የተባሉትን ተማሪያቸውን ለዚህ ገዳም ልጄ እንግዲህ አለህ ድረስ በህይወትህ ቅዱስ ዑራኤልን ኢየሱስ ገዳምን ያን ደብረ ቆጵሮስን ባክ አንተን መርጫለሁ እሱም መርጦሃል ብለው ወደዚህ ልከው እዚህ ዛሬ መምህሩ ያለምንም በቂ ደሞዝ ለተቀን በማገልገል ላይ ይገኛሉ። ከዚህ ደብር የሚመሰገኑ የወርሃ በዓል ማህሌቶች በነግርህ በአንድ ወር ውስጥ ወደ 5 ማህሌት ይቆማል። ማርያም ትቆማለች፣ ባለወልድ ይቆማል፣ እግዚአብሔር አብ ይቆማል፣ ዑራኤል ይቆማል። ይሄን ሶስቱንም ደብር በወሩ ውስጥ አገልግለው የከመይ ሰለቸይ ሳይሉ ማህሌቱን ጀምረው ቅዳሴው እስከሚያበቃ ድረስ ቆመው የሚያገለግሉ የኔታ አክሊሉ ምትክ ማለት ይትባረክ ናቸው ብዬ እሳቸውንም በእውነት በጽኑ ልቦና ላመሰግን ወዳለሁ። መላከ ምህረት መምህር ይትባረክ መንግስቴ በ1998 ዓመተ ምህረት ጀምረው በዚህ የአብነት ትምህርት ቤት ያቋቋም ቅዳሴ እንዲሁም የዝማሬ መዋሥዕትን የሚያስተምሩ ሲሆን በአሁኑ ሰዓትም በርካታ ተማሪዎችን እያስተማሩ እንደሚገኙም ነግረውናል። ለ4 ዓመት አካባቢ አቋቋም ደቀ መዛሙርት አፍርቻለሁ። ከዛም በኋላ ያው የጊዜው ሁኔታ ለተማሪ ባለመመቸቱ ያው መኖ በማያገኙበት ቦታ ስለሆነ ያቋቋም ተማሪ ያው እየለቀቀ ወደ ተከበሩ አባታችን ወደ መምህር ጥበብ ስላሴ እየላኩ ክብረ በዓል እየዘለቁ ይሄዳሉ። ከዛም በኋላ የዜማና የቅዳሴ የዝማሬ መዋሥዕት እየበዛ መጥቶ አሁንም የዝማሬ መዋሥዕቱና ያው ሌላው ተማሪ እንደዚሁም እየቀነሰ በመምጣቱ አሁን የሚማሩት ያሉት ዜማ ሙሉ ዜማና ጾመ ድጓ የሚማሩ አሉ። ሙሉ ቅዳሴ ይማራሉ። ዳዊቱን ይሄን ነው የሚማሩ ያሉት ተማሪዎቹ። አሁን ለጊዜው ያሉት 65 ተማሪዎች ናቸው። ይህ ዕውቀትን ተቋርሶ ለማድረግ የሚጥር የአብነት ተማሪ በዚህ በጎጆ ቤትም ለመማር አስቦ ቢመጣም ችግር የሆነበት ነገር የምግብ ማጣት እንደሆነም ነግረውናል። ያው በቋሚ ያለው ችግር ያው መኖ በማለግ ስለማያገኙ ከቤተሰብ በአብዛኛው እንደምታወቀው በእኛ ጊዜ በእንተ ስማ ማርያም ተብሎ የእመቤታችን ስም ተጠርቶ ነበር ተማሪው ወርዶ የሚማረው። ዛሬ ግን ያ የለም። በቤተሰብ ድጋፍ ስለሚማር ቤተሰቦቻቸው በሚያገኙ ሰዓት ያስተምሯቸዋል፣ በማያገኙ ሰዓት ደግሞ ወደ ቤታቸው ይመለሳሉ። በዛ ምክንያት ያው ትምህርቱን ያው ለመፈጸም ያዳግታል። ያው የተወሰነ ሰዓት ተምሮ ይሄዳል ማለት ነው ተማሪው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለው አብነት ትምህርት ቤት በጣም ትልቅ ፈተና ሆኖ ተማሪው እንዳይማር ያደርጋሉ። የስንቅ ጉዳይ ነው። እንደምታውቁት እኛ ስንማር በጎጃም ስንማር በወሎ ስንማር የእመቤታችን ስም ጠርተን ኮፈዳ ይዘን በእንተ ስማ ማርያም ብለን ነው። ዛሬ ተማሪ እንደዛ ብሎ የሚማር አይደለም። ቤተሰብ አቅም የሌለው ቤተሰብ መማር አይችልም። ትምህርቱን መማር እየፈለገ አይማርም በስንቅ ሁኔታ ማለት ነው። ይሄን በጎ አድራጎች የግልም ሊሆኑ ይችላሉ፣ በቤተ ክርስቲያንም ይሆናል።
እንዳው ስንቅ ደካሞቹን ተማሪዎች መርዳት የሚቻሉትን ተማሪዎች የተወሰኑ ተማሪዎች እንኳን ቢረዱልን ብለን ነው እናሳስበው። የአብነት ትምህርት ቤት ተማሪዎች ቤተክርስቲያን ወደፊት እንድትቀጥል ተረካቢ ናቸውና ወደፊት ለማስቀጠል ሁሉም ህዝበ ክርስቲያን ትኩረቱን ወደ አብነት ትምህርት ቤት ማድረግ አለበትም ብለውናል። ቤተክርስቲያን ተተኪው ትውልድ የላትም እና በዚህ ምክንያት በውጭም በአገር ውስጥም ያሉም ሲኖዶሱም አገረ ስብከታችንም ተመልክቶ ተወያይቶ ያለውን ነገር ቤተክርስቲያን እንዴት ተቀጠለ፣ የአብነት መምህራንስ እንዴት መኖር አለባቸው፣ ተማሪውስ መማር ያለበት እንዴት ብሎ ነው፣ ምን አግኝቶ ነው መማር ያለበት የሚለውን ነገር ቢመክሩበትና ቢያስቡበት የሚለውን ነው። እግዚአብሔር ይስጣቸው ሙያጸሩ ባሩ እዚህ ቤተክርስቲያን ያሉት እናታችን በእሳቸው አሳሳቢነት ይችን 62 ቆርቆሮ ሰርተውልን ባህር ዛፍ ውስጥ ሆነን ነበር የምንማረው። አሁን የተወሰኑ ተማሪዎች ያው ተማሪ ሲበዛ አትችለንም እዚች ላይ እንማማራለን። ያው ቦታ ያስፈልጋና እቺ ግቢዋ የኛ ናት። ሁሉም በጎ አድራጊ ካለ የሚረዳን ካለ ቆርቆሮውን እንጨቱን የሚረዳን ካለ በጉልበትኛን ያው ተማሪው ይሰራን አዳራሽ ቢሰራላቸው በጣም እንፈልጋለን። ለአብነት ትምህርት ቤቱ ሁላችንም የበኩላችንን አድርገን የተሻለ ትምህርት ቤት ብዙ ደቀ መዛሙርት የሚፈራበት እንደሚሆን ተመኝተን ጉዟችንን ከአብነት ትምህርት ቤቱ ወጥተን ብዙ ታሪክ ያለው ስፍራ ስለሆነ ወደ ጸበል ቦታው አመራን። ከአብነት ትምህርት ቤቱም ተነስተን ቁልቁለታማውን ወርደን ወደ ገዳሙ የፈውስ ስፍራም ተጓዝን። ይህ ወደዚህ ገዳም የሄደ ሁሉ ሳይደርስ መምጣት የሌለበት የጸበል ስፍራ ነው። ይህ የጸበል ስፍራም ቀጥ ካለ ተራራ ስር የሚወጣ ቅዱስ ኡራኤል ታምራቱን የሚሰራበት ድንቅ ቦታ ነው። ይህ ጸበል ጌታችን ኢየሱስ ክርስቶስ ለቅዱስ ኡራኤል ከሰጠው አስራት ጋር ተያይዞ ይህ ጸበል ሲሰራ ብዙ ዘመን አልፏል። ብዙ ህሙማን ተፈውሰዋል። ዛሬም እንደምታዩት እየተፈወሱ ይገኛሉ። የታመሙ የሚድኑበት ብዙ ገቢረ ተአምራት የተደረገበት እውራን አይናቸው የበራበት የተጨነቁ ጭንቀታቸው ሁሉ የተወገደበት የምሕረት የቃል ኪዳን ቦታ ሲሆን ዛሬም ብዙ ህሙማን እየተፈወሱበት ይገኛል። እግራቸው ተጠማምሮ ሽባ ሆኖ ተይዞ ታስሮ እዚህ ተፈቶ ገቢረ ተአምሩን እያየነው ነው። ዛሬም እንደው እየሰራ ይገኛል። ስለዚህ ይህ ታላቅ ገዳም ከተሰጠው ቃል ኪዳን ጋር ተያይዞ ብዙ ዘመን ሲያልፍ ከ800 ክፍለ ዘመን ጀምሮ ጌታችን ኢየሱስ ክርስቶስ ካረገበትን ዘመን ጀምሮ ብዙ ተአምራት የሚታዩበት ነው። ማንኛውም ህሙማን ሁሉ ወደዚህ መጥተው ቢጠመቁና ቢደርሱ ተህመማቸው መፈወስ በላይም ኃጢያታቸውም እንደሚሰራ ያላቸው ምስጢሩ ያጠይቃል። በዚህ ጸበል ብዙ ምዕመናን የተፈወሱ ሲሆን ሁላችንም በዚህ ቦታ ድነትን እንድናገኝ መልእክታችንን አስተላልፈን በዚህ ተነግሮ ከማያልቅለት ገዳም ውስጥ ባህታውያን የሚጸልዩበት ቅዱስ ጽዋው የተሰወረበት ተብሎ የሚነገርለት ዋሻ እመቤታችን ቅድስት ድንግል ማርያም ልጇ ወዳጇ ኢየሱስ ክርስቶስን አዝላ ስትሰደድ ያረፈችበትን የክሊና ወይም የገሊላ ተራራን እንዲሁም ቅዱስ ኡራኤል ከምድር ወደ ሰማይ ወጥቶ ተባርኮ የተሰጠውና በአካባቢውም ይኖር የነበረውን አጋንንትና ዘንዶ የገደለበትን የቆጵሮስን ተራራ በተጨማሪ በቅዱስ ኡራኤል ገዳም ስር የሚተዳደሩትን የቀጭን አምባ ወይም ምሳሌ ማርያም እና ቅዱስ እግዚአብሔር አብ ቤተክርስቲያን ታሪክ በቀጣይ መርሃ ግብራችን የምናስቃኛችሁ ይሆናል። ሰላም።